በአሁኑ ሰዓት አሳልፋችሁ እየሰጣችኋቸው መሆናችሁን እንኳ የማታውቋቸው ነገሮች አሉ። ገንዘባችሁን አይደለም፣ ጊዜያችሁንም አይደለም። ከሁሉም በላይ እጅግ ውድ የሆነ ነገር ነው። በታሪክ ውስጥ ካሉ እጅግ ታዋቂ ፈላስፋዎች አንዱ ሕይወቱን ሙሉ ያስጠነቅቅ የነበረው በትክክልም ስለዚህ አይነቱ ራስን አጋልጦ የመስጠት አደጋ ነበር። ይህ የሆነው እውነተኛ መሆን ስህተት ስለሆነ አይደለም። ያለምንም ልዩነት ሁሉንም ነገር ግልጽ ማድረግ ራስን አሳልፎ የመስጠት ወይም የመክዳት ያህል ስለሆነ እንጂ። እሱ እንደሚያምነው ዝምታ፣ ራስን መግዛትና አስተዋይነት ድክመቶች አይደሉም፣ አብዛኛው ሰው ሊያዳብራቸው የማይችላቸው የጥንካሬ አይነቶች እንጂ። በፍጹም ለሰዎች ልትገልጧቸው የማይገቡ 4 ነገሮች። እስከ መጨረሻው ተከታተሉ። 4ኛው ነገር ከአሁን በኋላ ከሰዎች ጋር የምታደርጉትን እያንዳንዱን ውይይት የምታዩበትን መንገድ ይቀይረዋል። 1ኛ፣ ትልቁን ምኞታችሁን ወይም ግባችሁን ገና በጠዋቱ በፍጹም አትናገሩ። ስለ ግቦቹ ያለማቋረጥ የሚያወራ ነገር ግን ወደ ግቦቹ ፈጽሞ የማይደርስ የሰው አይነት አለ። ንግዳቸው ገና ሳይመሰረት ያውጃሉ። ስለ አካል ብቃት ለውጣቸው ገና አንድ ስፖርታዊ እንቅስቃሴ ሳይሰሩ ይናገራሉ። ስለ መጽሐፋቸው ገና አንዲት ገጽ እንኳ ሳይጽፉ ስለ እሱ ያወራሉ። ከዚህ ጀርባ ያለው የማይመች እውነታ ግን ይህ ነው። እቅዶቻችሁን ለሰዎች መንገራችሁ ግቦቻችሁን በትክክል ስታሳኳቸው የምታገኙትን አይነት እርካታ በትንሹ ቀምሳችሁ እንድትረኩ ያደርጋችኋል። አእምሯችሁ ለአንድ ሐሳብ በሚሰጠው ጭብጨባና በውጤቱ ምክንያት በሚመጣው ጭብጨባ መካከል ያለውን ልዩነት ሙሉ በሙሉ አይለይም። ስለዚህ ማውራቱ የሥራውን ቦታ ይተካል። ይህም ምንም አይነት መስዋዕትነት ሳትከፍሉ እንደተሳካላችሁ እንዲሰማችሁ ያደርጋችኋል። እውነተኛ ራስን መግዛት የሚቃወመው ይህንን ነው። ምኞትን፣ ዓላማን ሳይሆን የሚቃወመው ስለ ምኞታችሁ የምታሳዩትን አጉል ትዕይንት ነው። ገና የሚወራ ነገር ሳይኖራችሁ በፊት ራሳችሁን ለማስተዋወቅ የምታደርጉትን የይውልኝ ስሜት። ሕይወታቸውን በትክክል የሚቀይሩ ሰዎች በሂደቱ መካከል ዝም የማለት ዝንባሌ ያላቸው። ይህን የሚያደርጉት ተደብቀው ሳይሆን አንድን ነገር በተፈጥሯቸው ስለሚረዱት ነው። ግባችሁን ለመግለጽ የምታወጡት ጉልበት ወደ ግባችሁ ለመድረስ ከምታደርጉት ጉዞ ላይ የምትሰርቁት ጉልበት ነው። ስራችሁ መጀመሪያ ይናገር፣ ውጤቶቻችሁ ያስተዋውቋችሁ። እውነተኛ ነገር ስትገነቡ እውነተኛ መሆኑን ሰዎችን ለማሳመን አትለፉም፣ እነሱ ራሳቸው ያዩታል። ወዴት እየሄዳችሁ እንደሆነ የምታወሩትን ቀንሱ። ያንን ጉልበት እዚያ ለመድረስ ተጠቀሙበት። 2ኛ፣ እምነት የሚጣልባቸው ሰዎች ካልሆኑ ድክመታችሁን ሁሉ በፍጹም አትግለጡላቸው። ደካማ መሆን ወይም ስስ ጎንን ማሳየት ያለምንም ቅድመ ሁኔታ እንደ በጎ ምግባር ተደርጎ ተነግሯችኋል። ሁልጊዜ ግልጽ ሁኑ፣ ሁልጊዜ ታማኝ ሁኑ፣ ሁልጊዜ የምታሳልፉትን ነገር ለሰዎች አካፍሉ ተብላችኋል። ይህ ምክር ያልተሟላ ነው። ያልተሟላ ምክር ደግሞ አደገኛ ሊሆን ይችላል። የሰዎች ግንኙነት በራሱ አስተማማኝና ሰላማዊ አይደለም። ፉክክር፣ ምቀኝነትና አንዳንዴም ድምፅ የሌለው ጭካኔ ይኖርበታል፣ ፈገግ ከሚሉላችሁ ሰዎችም ጭምር። ይህ አፍራሽ አስተሳሰብ አይደለም። በሞኝነት ሳይሆን በተግባር በትክክል እንዴት ሰዎች እንደሚንቀሳቀሱ በግልጽ መረዳት ነው። ድክመታችሁን የሚሰማ ሁሉ በጥንቃቄና በረዴት አይሰማችሁም። አንዳንዶች ያስታውሱታል፣ አንዳንዶች ደግሞ ይጠቀሙበታል። ይህንን የሚያደርጉት ከክፋት በመነሳት ላይሆን ይችላል፣ ነገር ግን መረጃ ኃይል ስለሆነና ያንን ኃይል የመጠቀም ፈተናን ደግሞ ሁሉም ሰው መቋቋም ስለማይችል ነው። ይህ ማለት ግን ዝግ፣ ብቸኛ ወይም ሁልጊዜ ራሳችሁን የምትከላከሉ ሰዎች ሁኑ ማለት አይደለም። ትርጉሙ እምነት በጊዜና በተግባር መገኘት ያለበት እንጂ ለጠየቃችሁ ሁሉ ዝም ብሎ የሚታደል አይደለም ማለት ነው። እውነተኛ ሁኑ፣ ነገር ግን ለእውነተኛነታችሁ ማሳያ የሚሆናችሁን መረጃ ማን ማግኘት እንዳለበት መምረጥን እወቁ። የህይወት ፈተናዎቻችሁና ትግሎቻችሁ ለአፍታ ከሰዎች ጋር ለመቀራረብ ብላችሁ ለባዕዳን የምታድሏቸው መገበያያ ገንዘቦች አይደሉም። አንድ ሰው በጊዜና በተግባር እምነት የሚጣልበት መሆኑን እስካላረጋገጠ ድረስ ልትጠብቋቸው የሚገቡ ነገሮች ናቸው። አስተዋይነት የእውነተኛነት ተቃራኒ አይደለም። እውነተኛነታችሁ አስተማማኝና ደህንነቱ የተጠበቀ እንዲሆን የሚያደርገው እሱ ነው። 3 የሰዎችን ዕውቅና ወይም ይሁንታ
የመፈለግ ጉጉታችሁን በፍጹም አታሳዩ። በጥንቃቄ ከተመለከታችሁ ይህንን በየቦታው ታዩታላችሁ። ሰዎች በየክፍሉ ውስጥ በስውር አይናቸውን ሲያማትሩ፣ የሰዎችን አዎንታዊ ምላሽ ለማግኘት ሲሉ ብቻ ማንነታቸውን በዚያው ቅስፈት ሲቀያይሩ ታስተውላላችሁ። ይህ የመንጋ አስተሳሰብ የሚባለው ነው። ይህ ሰዎችን ለመሳደብ የተመረጠ ቃል ሳይሆን የአንድን ልማድ ምድብ የሚያሳይ ነው። ከራሳችሁ ጽኑ እምነት ተነስታችሁ ከመኖር ይልቅ በሰዎች ዘንድ ተቀባይነትን ለማግኘት ብቻ መኖርን ያመለክታል። ሰዎች የእነሱን ይሁንታ እንደምትፈልጉ በተረዱበት ቅስፈት አንድ ነገር ይቀየራል። በአይናቸው ውስጥ ያላችሁ ቦታ በስውር ዝቅ ይላል። ለሰዎች ይሁንታ በተንበረከካችሁ ቁጥር ክብረ ቢስ ትሆናላችሁ። ሰዎች እናንተን ከሚያዩበት እይታ ጋር ምንም ግንኙነት የሌለው ነገር ግን ከዚህ የበለጠ ጥልቅ ዋጋ የሚያስከፍል ነገር ነው። የእናንተ የራስ መተማመንና ዋጋ ከሌሎች ሰዎች አስተያየት የተበደራችሁ ሲሆን ያ ዋጋ በትክክል የእናንተ አይደለም ማለት ነው። የሰዎችን አዎንታዊ ምላሽ የሕይወታችሁ መመሪያ ስታደርጉት ደስታችሁና ሰላማችሁ ሙሉ በሙሉ በሌሎች እጅ ይወድቃል። እናንተን ለማንቀጥቀጥ ታላቅ ክርክር ወይም ጠብ አያስፈልግም። አንድ ንቅናቄ፣ የአይን ጥቅሻ ወይም አንድ ደስ የማያሰኝ የፊት ገጽታ ብቻ የእናንተን በራስ መተማመን ሙሉ በሙሉ ሊያፈርሰው ይችላል። እውነተኛ ነፃነት የሚጀምረው የሰዎችን ይሁንታ ወይም እውቅና መፈለግ ስታቆሙ ነው። ተለይቶ ለመታየት ብቻ ማመጽ ነፃነት አይደለም። አሁንም ቢሆን ሌላ የተለየ ግሩፕን ለማስደሰት እየሞከራችሁ ነውና። እውነተኛ ነፃነት እንዲህ ነው። ጽኑ እምነቶቻችሁን መርምራችኋቸዋል። ልትማገቱላቸው በምትችሏቸው ምክንያት አምናችኋል። እናም በክፍል ውስጥ ያለው ሰው ቢስማማም ባይስማማም ጸንታችሁ ትቆማላችሁ። የራስ መተማመናችሁ ከራሳችሁ መሪዎችና መመዘኛዎች የሚመነጭ ይሁን። በጭብጨባ ከሚያጅቧችሁ ስብስብ አይሁን። እሱ መቼም ቢሆን አስተማማኝ አልነበረም። ደግሞም ከመጀመሪያውንም ስለ እናንተ ተብሎ የተደረገ አይደለም። አራተኛ፣ ሐሳባችሁን ሁሉ ለሰፊው ሕዝብ ፈጽሞ አታጋሩ። አብዛኛው ሰው የሚሳሳትበት ዋነኛው ነጥብ ነው። ጥበብ ማለት ሁልጊዜ ለማንኛውም ሰው ያለምንም ሁኔታ እውነተኛውን ነገር መናገር ይመስላቸዋል። ነገር ግን ጥበብ ከታማኝነት የበለጠ የሰላ ነገርን ያካትታል። እሱም የጊዜ አጠቃቀም ወይም ወቅቱን ማወቅ ነው። የያዛችሁት እያንዳንዱ ሐሳብ ለሁሉም መድረክ ዝግጁ አይደለም። አንዳንዶቹ ሐሳቦች ገና ያልበሰሉ፣ በጣም ጥልቅ የሆኑ ወይም ነገሩን በቅንነት ለመቀበል ዝግጁ ባልሆኑ ሰዎች በቀላሉ ሊጣመሙ የሚችሉ ናቸው። ገና ላልተዘጋጁ ሰዎች ውስብስብና በብዙ ልፋት ያገኛችሁትን ሐሳብ ማቅረብ አይረዳቸውም ወይም አይግዛቸውም። ይልቁንም ሐሳባችሁ በተሳሳተ መንገድ እንዲተረጎም፣ እንዲቀጭ ወይም በእናንተ ላይ እንደ ማጥቂያ መሳሪያ እንዲያገለግል ያደርገዋል እንጂ። ይህ ስለ ሐሳባችሁ ታማኝነትና ክብር ነው። ሐሳባችሁን በቅንነት ለመረዳት ፈጽሞ ፍላጎት ከሌለው ታዳሚ የመጠበቅ ጉዳይ ነው። አንዳንድ ጥልቅ እምነቶቻችሁ ሰፊ ሕዝብ አያስፈልጋቸውም። የሚፈልጉት ትክክለኛውን ጊዜና ትክክለኛውን ሰው ብቻ ነው። ወይም ደግሞ አንዳንድ ጊዜ ምንም አይነት አድማጭ አያስፈልጋቸውም። ሌላ ሰው እንዲያረጋግጥላችሁ ሳትፈልጉ አንድን እውነተኛ ነገር ይዞ የመገኘት የዝምታ እርግጠኝነት ብቻ ይበቃል። ሁሉም እውነት በየውይይቱ ሁሉ ቦታ የለውም። የትኞቹን እውነቶች መቼ መያዝ እንዳለባችሁ ማወቅ ሚስጥረኝነት አይደለም። እሱ ራስን የመግዛት ዲሲፕሊን ነው። ዋናው ጭብጥ ይህ ነው። ይህ ሐሳብ ሁሉን ነገር ከዓለም እንድትሸሽጉ የሚገፋፋችሁ አይደለም። ጥሪው በገባችሁበት ክፍል ሁሉ ራሳችሁን በከንቱ ማባከናችሁን እንድታቆሙ ነው። ምኞትና ዓላማችሁን በጸጥታ ገንቡ። ውጤታችሁ ግን ጮክ ብሎ እንዲናገር ፍቀዱለት። ድክመቶቻችሁን ሊረዷችሁና ሊደግፏችሁ እንደሚችሉ ላስመሰክሩ ሰዎች ብቻ አጋሩ። በራስ የመተማመን ስሜታችሁን በራሳችሁ ጽኑ እምነት ላይ መስርቱ እንጂ በሰፊው ሕዝብ ጭብጨባ ላይ አታድርጉት። እንዲሁም ጥልቅ ሐሳቦቻችሁን ጠብቁ። የምታጋሯቸውም ትክክለኛው ጊዜ ሲደርስና ከትክክለኞቹ ሰዎች ጋር ብቻ ሲሆን ይሁን። ይህ ራስን ስለመዝጋት አይደለም። ይህ ነገሮችን ሆን ብሎ በጥንቃቄና በእቅድ ስለማድረግ የበሰለ ውሳኔ ስለማድረግ ነው። ነፃነታችሁን ጠብቁ። ራሳችሁን በጸጥታ ገንቡ። በራስ መተማመናችሁን በተግባር አስመስክሩ። ራሳችሁን ለሰዎች የምታጋሩት በመቸኮል ሳይሆን በማስተዋል ይሁን። በየምክንያቱ ያገኛችሁትን ነገር በግዴለሽነት በመግለጽ ጉልበታችሁንና ኃይላችሁን በከንቱ ማፍሰስ የምታቆሙት በዚህ መንገድ ነው።
ለዛሬ ያቀረብኩላችሁ ጠቃሚ መልእክት ይህንን ይመስል ነበር። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።